ሰላም ተመልካቾቻችን እንደምን ቆያችሁ? እንግዳ ይዤ ቀርብ ያለው እንግዳዬ የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ሚኒስትር አቶ መለሰ አለሙ ናቸው። ከእርሳቸው ጋር ቆይታ አደርጋለሁ። እናንተም አብራችሁን ቆዩ። አቶ መለሰ ስለ ጊዜዎት እጅግ በጣም አድርጌ አመሰግናለሁ። እኔም እድሉን ስለሰጣችሁኝ አመሰግናለሁ። የመደመር መንግስት መጽሐፍ ስለ ሀሳብ ገበያ በስፋት ይዳስሳል። ይህ ጽንሰ ሀሳብ በኢትዮጵያ አሁን ባለው ነባራዊ ሁኔታ እንዴት ልንረዳው እንችላለን፣ እንዴት ልንተረጉመው እንችላለን የሚለውን የመጀመሪያው ጥያቄ ላድርግ። የሀሳብ ገበያ እንግዲህ የሀሳብ የሁሉም ተግባራትና ውጤቶች አነሳሽ ኃይል ነው ብሎ መውሰድ ይቻላል እና በመደመር መጽሐፍ ውስጥ የሀሳብ ገበያን በሚመለከት በተለይ የተለያዩ ሀሳቦች፣ የተለያዩ ፍላጎቶች፣ የተለያዩ አጀንዳዎች እና የሀሳብ ልውውጥ ተደርጎባቸው ስለሚገኘው የላቀ ሀሳብ፣ የተሻለ ሀሳብ እና በዚህ ሂደት ውስጥ ስለሚገኝ የተሻለ ቁም ነገር በስፋት ያደሳል። ሲያነጻጽርም ለምሳሌ በገበያ ውስጥ ምርት እጅግ በጣም ወሳኝ ጉዳይ ነው እና ያ ምርት በብዙ ሂደት ውስጥ አልፎ ነው መጨረሻ ላይ ተፈላጊ ሊሆን የሚችለው ማለት ነው እና ተፈላጊነቱ የሚወሰነው ደግሞ በአቅራቢው ብቻ ሳይሆን በሸማቹ በተቀባዩ ሰው ነው እና የሀሳብ ገበያም ሲባል የተለያዩ የፖለቲካ ሀሳቦች ቀርበው ከነዚያ የፖለቲካ ሀሳቦች ውስጥ የተሻለው ለሕዝብ ቀርቦ ሕዝብ የሚቀበለው አሸናፊ የሚሆን ሀሳብ የሚረጋገጥበት የሀሳብ አውድ ነው ወይም ደግሞ የሀሳብ ገበያ ምህዳር ነው ብሎ መውሰድ እና በዚያ መልክ ማስቀመጥ ይቻላል። የለውጡ መንግስት የሀሳብ ገበያን አግዝፎ የፖለቲካ ገበያን ገሸሽ ማድረግ እርምጃን እየወሰደ ነው የሚገኘው። ምናልባት እየተከተላቿቸው ያሉ ሀሳቦች ወይም መንገዶች ምንድናቸው የሚለውን ደግሞ በማስከተል እንመልከት። ከለውጡ በፊት አንዱ በትክክል የሀሳብ ገበያን የሚገልጸው የፖለቲካ ገበያ ነው ብሎ ማስቀመጥ ማጋነን አይሆንም። ምክንያቱም የፖለቲካ ገበያው የሚመሰረተው በሀሳብ የፖለቲካ ላይ የተመሰረተ አልነበረም፣ ጉድለት አለው። ከዚያም የተነሳ በዋናነት ቀዳሚ ቦታ የሚይዘው የፖለቲካ ገበያ ነው። የፖለቲካ ገበያ ደግሞ በባህሪው የሚመሰረተው በጥቅም ትስስር ላይ የሚመሰረት እነዚያ በጥቅም ላይ የተመሰረተ ፍላጎት ያላቸውን ቡድኖችን ዓላማ ለማሳካት የሚደረግ ያም ሀብት ሊሆን ይችላል፣ ክብር ሊሆን ይችላል፣ ስልጣን ሊሆን ይችላል እና በዚህ ባህሪው ይገለጻል እና በለውጡ ወቅት አንድ ጎልቶ የመጣው አዲስ ለውጥ ቢኖር የሀሳብ ገበያ ነው እና ፖለቲካው መመራት ያለበት በሀሳብ ገበያ መመራት አለበት እና የተለያዩ የፖሊሲ ሀሳቦች ቀርበው የተለያዩ የፖለቲካ ተዋንያን ተሳትፈውበት በተለይ የፖለቲካ ልህቃን ተሳትፈውበት ሀሳቦች ወደ ጠረጴዛ ቀርበው ሀሳቦች ላይ ልውውጥ ተደርጎባቸው ተንሸራሽሮ እና ከዚያ ውስጥ የተሻለውና አብዛኛውን ፍላጎት ሊያሳካ የሚችል የጋራ ግብ ላይ ለመድረስ የሚያግዝ እና የተሻለው ሀሳብ የሚወሰድበት አዲስ የፖለቲካ አካሄድ የተጀመረበት ጊዜ ነው ብሎ መውሰድ ይቻላል። አሁን ያለው መንግስት የሀሳብ ገበያ ባህል እንዲሆን እየሰራ ነው የሚገኘው። ለዚህ ማሳያዎች ሀገራዊ ምክክር፣ የፖለቲካ ፓርቲዎች ውይይት፣ ህዝባዊ ውይይቶችም ጭምራሉና እነዚህ ሀሳብ የመለዋወጫ መድረኮች ለኢትዮጵያ መጻኢ ጊዜ ምን አይነት አስተዋጽኦ አላቸው ብለን ማንሳት እንችላለን? ብዝሃነትና ዲሞክራሲ እንዲስተናገዱ የሀሳብ ገበያ ወሳኝ መሳሪያ ነው ከተባለ የዚህ መገለጫው ምክክር ነው ማለት ነው አንዱ። ሁለተኛው ያነሳው የፖለቲካ ፓርቲዎችን በተመለከተ ምርጫ ሲደርስ ብቻ በዛ በሀሳብ ገበያቸው ላይ የተሻለ ሀሳብ አማራጭ ይዘው ለመቅረብ መጀመሪያ ይህንን ሀሳባቸውን የሚመክሩበት፣ የሚነጋገሩበት፣ የሀሳብ ልውውጥ የሚያደርጉበት እና በመካከላቸው ያለውን አንድነትና ልዩነትንም በደንብ አጥርተው የሚያውቁበት ከዚህ ተነስቶ ደግሞ በተሻለ ሀሳብ ለመቅረብ ዝግጅት የሚያደርጉበት መድረክ ያስፈልጋል። የዲሞክራሲ መለማመጃ መድረክ ያስፈልጋል እና የንግግር ባህልም የተለያየ ፖለቲካ ፓርቲ መሆን የተለያየ ሀሳብና አመለካከት ባያዝ
አብሮ ለመስራት እንቅፋት አለመሆኑንም ጭምር እና ተግባራዊ የሚደረግበት የልምድ መድረኮች ናቸውና ከዚህ አንፃር ትልቅ ፋይዳ አለው። ይሄ ራሱ የሀሳብ ገበያው አንዱ መገለጫ ነው ማለት ነው። ሶስተኛው የህዝብ መድረኮች ናቸው። ስለዚህ የህዝብ መድረኮች ህዝቡ በየጊዜው ቅሬታውን የሚያቀርብበት እና ፍላጎቶቹን የሚገልጽበት እድል ያስፈልገዋል ከምርጫ ባሻገር ማለት ነው። ስለዚህ በምርጫ ወቅት ፖሊሲውን መርጧል። ያንን ፖሊሲ መርጦ ተግባራዊ እየተደረገ ነው ያለው። ግን በዚያ ሂደት ውስጥ የሚያጋጥሙ ችግሮችን ደግሞ የአፈጻጸም ችግሮችን እና የቅደም ተከተል ችግሮችን በጊዜ ሂደት ደግሞ የሚያጋጥሙ ችግሮች አሉ። ብቻም አይደለም የማደግ ፍላጎትም አለ። በዚህ መካከል የሚነሱ ጉዳዮችን መንግስት እንዲያዳምጥ እድል ይፈጥራል። ስለዚህ መንግስትም ደግሞ ህዝቡን ለማዳመጥ በዚህ በመደማመጥ መካከል ላይ በዚህ በሀሳብ ገበያ ላይ ምን ይመጣል? የፖሊሲ ግብአት ይመጣል። ለውሳኔ ግብአት የሚሆኑ ጉዳዮች ይመጣሉ ማለት ነው። ለመሻሻል ግብአት የሚሆኑ ጉዳዮች ይመጣሉ። አንዱ ይህን እድል ይሰጣል። የነዚህ ሁሉ ለሀሳብ ገበያ አስቻይ ሁኔታ ምህዳሩ ከተፈጠረ እነዚህ ተደምረው የሀሳብ ገበያውን እያጎለበቱ ይሄዳሉ ማለት። ስለዚህ እድል እያለ ይሄ የሀሳብ ገበያ አማራጭ እያለ ጫካ የምትሄድበት ምክንያት አይኖርም ማለት ነው። በጣም ጥሩ። የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ሚኒስትር አቶ መለሰ አለሙ ስለ ጊዜዎት ስላዋጡት ሀሳብ እጅግ በጣም ነው የማመሰግነው። እኔም እድሉን ስለሰጣችሁ እጅግ አድርጌ አመሰግናለሁ።